አርዕስተ ዜና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባዘጋጀው የሰላም ጉባኤ በሀገሪቱ ያለው ችግር እንዲቀረፍ መንግስት የህዝብ ሉዓላዊነትን ማክበር፣ ህዝብም የመንግስትን ብቸኛ ኃይል የመጠቀም መብት አምኖ መቀበል አለባቸው ተባለ። ዝርዝር አለ። የአማራ ክልል ዘንድሮ ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው ከግማሽ በታች መሆኑ ተነገረ። የአማራ ክልል ትምህርት ቢሮ በዘንድሮ ትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን ቢያስታውቅም የዓመቱ ትምህርት በክልሉ ሲጀመር ለመማር የተመዘገቡ ተማሪዎች ቁጥር ከ3 ሚሊዮን የማይበልጥ መሆኑ ተነግሯል። እነግራችኋለን። አፍሪካ በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላከተ። ይህ ኪሳራ የሚከሰተው በቂ ንጽህና አጠባበቅ አገልግሎት ባለመኖሩ ሲሆን የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚያደርገው ኢንቨስትመንት አጠቃላይ የሀገር ውስጥ ምርትን ጂዲፒ እስከ 500 ሊያሳድግ እንደሚችልም ገልጸዋል። ዝርዝር አለ። ዶናልድ ትራምፕ በቭላዲሚር ፑቲን እና ዘለንስኪ መካከል በዩክሬን ያለው ጦርነት ለማቆም የነበራቸው ድርድር የመጨረሻ ደረጃ ለመድረስ የሁለቱ ወገኖች ፈቃደኝነት አስፈላጊ ነው ብለዋል። እነግራችኋለን። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝንላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። ህዝብና መንግስት የሚያቀራርብ ስራ እንደሚያስፈልግ ተገለጸ። የኢትዮጵያ መንግስትና በህዝብ ከፍተኛ ጥርጣሬ የሚተያዩ ናቸው ሲሉ የፖለቲካ ሳይንስ ምሁሩ ዶክተር ሰሚር ዩሱፍ ተናገሩ። ኢትዮጵያ ውስጥ መንግስትና ህዝብ በከፍተኛ ጥርጣሬ የሚተያዩ ናቸው ሲሉ የፖለቲካ ሳይንስ ምሁሩ ዶክተር ሰሚር ዩሱፍ ተናገሩ። ባለሙያው ይህን ያሉት ኢትዮጵያ ውስጥ ጦርነት፣ ግጭትና ኃይል የታከለበት ውጊያ እንዲቆም የሚጠይቅ ነው የተባለለት ሀገር አቀፍ የሰላም ጉባኤ ላይ ነው። ኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባዘጋጀው የሰላም ጉባኤ በሀገሪቱ ቀውስ ያስከተለ ችግር እንዲቀረፍ መንግስት የህዝብን ሉዓላዊነት ማክበር፣ ህዝብም የመንግስትን ብቸኛ ኃይል የመጠቀም መብት አምኖ መቀበል አለባቸውም ተብሏል። ውይይትና ምክክር ከኃይል አማራጭ ይልቅ የችግር መፍቻ አማራጮች እንዲሆኑ፣ ለዚህም ደፋር እርምጃ እንዲወሰድ ጠይቀዋል። በመድረኩ የኢትዮጵያ ግጭት አዙሪት መንስኤዎች ምንድናቸው በሚል ርዕሰ ጉዳይ ገለጻ ያቀረቡት የፖለቲካ ሳይንስ ምሁሩ ዶክተር ሰሚር ዩሱፍ የመንግስት ስለ ማህበረሰቡ ደግሞ ስለ መንግስት ያላቸው አታይ ተንጋደና እርስ በርስ በጥርጣሬ የተሞላ መሆኑ እንደ ምክንያት አድርገው በአጽንኦት ጠቅሰዋል። የአፍሪካ ልማት ባንክ ለኢትዮጵያ ካፒታል ገበያ ልማት ድጋፍ አደረገ። አፍሪካ ልማት ባንክ ለኢትዮጵያ ካፒታል ገበያ ልማት የ400,000 ድጋፍ ማድረጉን አስታወቀ። የአፍሪካ ልማት ባንክ የኢትዮጵያ ካፒታል ገበያ ባለስልጣን ለኢትዮጵያ ካፒታል ገበያ ማጠናከሪያ የሚውል የ400,000 የአሜሪካ ዶላር ድጋፍ ስምምነት ተፈራርመዋል። ይህ ድጋፍ የህዝብን መረጃ መግለጫ ስርዓት ለመዘርጋትና በአክሲዮን ልውውጥ መገበያየት የሚችሉ የኢንቨስትመንት ፈንድ አይነት፣ ሱኩክ፣ ከሸሪያ ጋር የተጣጣሙ የፋይናንስ መሳሪያዎች እና አረንጓዴ ቦንዶች የመሳሰሉ አዳዲስ የተለያዩ ምርቶችን ለማስተዋወቅ ያለመ መሆኑን ሰምተዋል። ኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ወይዘሮ ሃና ተክሉ እና የአፍሪካ ልማት ባንክ የካፒታል ገበያ ልማት ማኔጀር አኮኔ ዞኮፓ በአዲስ አበባ በተደረገ ስነ ስርዓት ላይ ስምምነት ፈርመዋል። ይህ ድጋፍ በኢትዮጵያ ካፒታል ገበያ ውስጥ ኢንቨስትመንትን ለማሳደግና የፋይናንስ ዘርፍን ለማጠናከር ወሳኝ ነው ተብሏል ሲል ካፒታል ዘግበዋል። የመሬት አጠቃቀምን ፖሊሲ ረቂቅ ተዘጋጀ። በሀገሪቱ ያለው መሬት በተገቢ መንገድ ለመጠቀም የሚያስችል የመሬት አጠቃቀም ፖሊሲ ረቂቅ መዘጋጀቱ ተገለጸ። ከዚህ ቀደም በመሬት አጠቃቀም ላይ በሀገር አቀፍ ደረጃ ፖሊሲ ያለመኖሩ ተቋማት የተቀናጀ አሰራር እንዳይኖራቸው ማድረግ ተጠቁሟል። የተዘጋጀው ረቂቅ ፖሊሲ የትኛውንም መሬት ለየትኛው አገልግሎት መጠቀም እንደሚገባ በጥናት ተግባራዊ ለማድረግ እንደሚያግዝ በግብርና ሚኒስቴር የገጠር መሬት አስተዳደር አጠቃቀም መሪ ስራ አስፈጻሚ አቶ ትዕግስቱ ገብረ መስቀል ተናግረዋል። አቶ ትዕግስቱ አክለውም ለእርሻ ለፋብሪካና ለቤት ግንባታ የሚውለውን መሬት እንዴት መጠቀም እንደሚቻል የሚደነግግ መሆኑን አስረድተዋል። የመሬት ፖሊሲ አለመኖሩ ከፍተኛ የመሬት ሽሚያ እንዲኖር አድርጓል ያሉት ስራ አስፈጻሚው ለእርሻ መዋል የነበረበት መሬት ለሌሎች አገልግሎቶች በመዋሉ የግብርና ምርቶች እንዲቀንስ ምክንያት ሆኗልም ብለዋል። ይህን ችግር ለመቅረፍ ፖሊሲን ማጽደቅና ወደ ስራ ማስገባት ትኩረት እንደሚሻ ጠቁመዋል ሲል ሪፖርተር ዘግበዋል። በአማራ ክልል ለመማር የተመዘገቡ ተማሪዎች ከታቀደው ከግማሽ በታች መሆኑ ተነገረ። በአማራ ክልል ዘንድሮ ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው ከግማሽ በታች መሆኑ ተነግሯል። የአማራ ክልል ትምህርት ቢሮ በዘንድሮ ትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን ቢያስታውቅም የዓመቱ ትምህርት በክልሉ ሲጀመር ለመማር የተመዘገቡ ተማሪዎች ቁጥር 3 ሚሊዮን እንደማይሞሉ ተነግሯል። ቢሮ ዘንድሮ ሊያስተምር ያቀደው ባለፉት 2 ዓመታት ትምህርት ያቋረጡትን ተማሪዎች ጨምሮ መሆኑን አስታውቋል። ይሁንና እስካሁን ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙ ወላጆችና መምህራን መናገራቸውን የጀርመን እንደምዘግበዋል። በክልሉ ባለጸጥታ ችግር ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርት አቋርጠዋል። በአማራ ክልል ያለው የሰላም መደፍረስ የክልሉን ኢኮኖሚያዊ፣ ማህበራዊ፣ ሰብአዊ ሁኔታዎችን ማዛባቱን ተገልጿል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በቅርቡ የሰጡት ጋዜጣዊ መግለጫ ባለፉት 2 ዓመታት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጪ ሆነዋል ማለታቸው ይታወሳል።
ከሀገር ውጪ ወዳገኘናቸው ዘገባዎች ስንሻገር አፍሪካ በንጽህና ጉድለት ምክንያት በየዓመቱ 200 ቢሊዮን ዶላር እንደምታጣ ዓለም ባንክ አስታወቀ። አፍሪካ በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላክቷል። ይህ ኪሳራ የሚከሰተው በቂ ንጽህና አጠባበቅ አገልግሎት ባለመኖሩ ሲሆን የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚደረግ ኢንቨስትመንት አጠቃላይ የሀገር ውስጥ ምርትን ጂዲፒን እስከ 5% ሊያሳድግ እንደሚችልም ገልጿል። ሪፖርቱ አክሎም እንደገለጸው በዓለም አቀፍ ደረጃ ከ5 ሰዎች መካከል 2 የሚሆኑት አስተማማኝ የንጽህና አገልግሎት አያገኙም። ይህም በተለይ አፍሪካ እንደ ኮሌራና ተቅማጥ ያሉ በሽታዎች እንዲስፋፉ ምክንያት ሆኗልም ብለዋል። በተለይ በከተሞች ውስጥ ባሉ ስፍራዎች የፈሳሽ ማስወገጃ ስርዓት አለመኖሩ ችግሩን የበለጠ እንዳወሳሰበው ተመላክቷል። የዓለም ባንክ በሪፖርቱ ላይ የንጽህና አጠባበቅ አገልግሎቶችን ማሻሻል የሕዝብን ጤና ከመጠበቅ ባሻገር የኢኮኖሚ ምርታማነት እንደሚያሳድግና ለትምህርት ጥራት መሻሻል ወሳኝ ሚና እንደሚጫወትም አብራርተዋል። ባንኩ የአፍሪካ መንግስታትና ሌሎች ባለድርሻ አካላት በአፋጣኝ ለንጽህና ዘርፍ ቅድሚያ በመስጠት የአየር ንብረት ለውጥን ተጽዕኖ የማይፈጥርባቸውን ዘመናዊ መሰረተ ልማቶች እንዲገነቡ ጥሪ አቅርበዋል። ይህም የረጅም ጊዜ ኢኮኖሚያዊ፣ ማህበራዊና የአካባቢ ጥበቃ ጥቅሞችን እንደሚያስገኝ ካፒታል ዘግበዋል። እስራኤል በጋዛ ከፍተኛ የምድር ጥቃት ከፈተች። እስራኤል በጋዛ ከተማ ለረጅም ጊዜ ስታቀድ የቆየችውን ከፍተኛ የምድር ላይ ጥቃት መፈጸም ጀምራለች። የሀገሪቱ ወታደሮች ወደ ጋዛ ዳርቻ አካባቢ ከባድ ድብደባዎችን መፈጸማቸውን ዘግበዋል። ይህ የተጠናከረ ጥቃት ተከትሎ በሺዎች የሚቆጠሩ ፊሊስጤማውያን ከዚህ ቀደም ከጋዛ ከተሰደዱና በመቶ ሺዎች የሚቆጠሩ የጋዛ ነዋሪዎች ጋር መቀላቀላቸውን ቢቢሲ ዘግበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከእንግሊዝና ከሌሎች ሀገራት የሰላ ትችት እያጋጠማቸው ቢሆንም በሐማስ የመጨረሻ ዋና ምሽግ ነው ባሉት አካባቢ ጠንካራ ወታደራዊ ዘመቻ መጀመሩን ተናግረዋል። ጦሩ የጀመረውን የምድር ዘመቻ ተከትሎ የእስራኤል መከላከያ ሚኒስትር እስራኤል ካትዝ አነጋጋሪ አስተያየት ሰጥተዋል። የመከላከያ ሚኒስትሩ ጋዛ የተቃጠለች ነው የሚል ልጥፍን በኤክስ ማህበራዊ ትስስር ገጻቸው ላይ ያጋሩ ሲሆን የእስራኤል ጦር ሰራዊት በአሸባሪዎች መሰረተ ልማት ላይ የበረታ ክንዱን ያሳርፋልም ሲሉ ዝተዋል። ባለፉት 24 ሰዓታት እስራኤል በጋዛ ባደረገችው ጥቃት በትንሹ 59 ሰዎች መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር የገለጸ ሲሆን በትንሹ 386 ሰዎች መቁሰላቸውንም አስታውቀዋል። በፑቲንና በዘለንስኪ መካከል ጥላቻ አለ ሲሉ ትራምፕ ተናገሩ። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማቆም በቭላዲሚር ፑቲንና በዘለንስኪ መካከል ፍቃደኝነት ሊኖር ይገባል ብለዋል። የአሜሪካው ፕሬዝዳንት ትራምፕ ፑቲንና ዘለንስኪ ለማስማማት ከእነርሱ ጋር በክፍል ውስጥ መቀመጥ ያለብኝ ይመስለኛል፣ ምክንያቱም በአንድ ክፍል ውስጥ አብረው መቀመጥ አይችሉም፣ እዚያም ትልቅ ጥላቻ አለ ብለዋል። ትራምፕ ይህንን ሲሉ ለመጀመሪያ ጊዜም አይደለም። ፑቲን ዘለንስኪን አይወደውም በማለት ቃል በቃል መናገራቸው ይታወሳል። ይህን ያሉት ደግሞ በአላስካ ከፑቲን ጋር ተገናኝተው ለስምምነት የደረሱ ከመሰላቸው በኋላ ድጋሚ ሁለቱ መሪዎች ለመገናኘት ተግባራዊ እንቅስቃሴ ባለማድረጋቸውም ተብሏል። ቀደም ብሎ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የተባበሩት መንግስታት ጠቅላላ ጉባኤ ለዓመታዊ ከፍተኛ ስብሰባ በሚሰበሰብበት ወቅት ፕሬዚደንት ትራምፕና ፕሬዚደንት ዘለንስኪ በሚቀጥለው ሳምንት በኒውዮርክ ሊገናኙ እንደሚችሉ ፍንጭ ሰጥተዋል ሲል ዘ ኢንዲፔንደንት ዘግበዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዜናዎች ተጠናቀዋል። ቸር ቆዩን።